አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 16 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ያልተጣራ ገቢ ማግኘቱን አስታወቀ። የአፍሪካ ልማት ፈንድ በኢትዮጵያና በደቡብ ሱዳን የአየር ንብረት ለውጥን ለመቋቋም ለንጽህና አገልግሎትና የምግብ ምርትን ለማሳደግ የሚውል ድጋፍ አጸደቀ። በጋዛ የጽንስ ማጨናገፍ ምጣኔ በከፍተኛ ሁኔታ መጨመር ወሊድን በመከላከል የዘር ማጥፋት ወንጀል እየተፈጸመ ነው በሚል ስጋት ደቅኗል የተባለ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ያልተጣራ ገቢ ማግኘቱን አስታወቀ። ተጨማሪ ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ያልተጣራ ገቢ ማግኘቱን ገልጿል። ኢትዮ ቴሌኮም የ2018 በጀት ዓመት የሥራ አፈጻጸም ሪፖርትን በተመለከተ ሥራ አስፈጻሚው ፍሬሕይወት ታምሩ አቅርበዋል። ዋና ሥራ አስፈጻሚዋ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ተቋሙ በበጀት ዓመቱ የያዘውን እቅድ 101.7 በመቶ ማሳካት ችሏል። ከአጠቃላይ የደንበኞች ቁጥር ውስጥ የድምፅ አገልግሎት ተጠቃሚዎች 86.9 ሚሊዮን፣ የብሮድባንድ ተጠቃሚዎች 51.5 ሚሊዮን እንዲሁም የፊክስድ ብሮድባንድ ተጠቃሚዎች 1 ሚሊዮን መድረሳቸው ተጠቅሷል። ኢትዮ ቴሌኮም ለአስተማማኝ መሰረተ ልማትና ቴክኖሎጂ ማስፋፊያ 75.66 ቢሊዮን ብር ኢንቨስት ያደረገ ሲሆን 603 አዳዲስ የሞባይል ጣቢያዎችን በመገንባት ጠቅላላ የጣቢያዎቹን ቁጥር 10613 ማድረስ ችሏል። በተጨማሪም በበጀት ዓመቱ ተጨማሪ 264 ከተሞችን የፎርጂ አገልግሎት ተደራሽ በማድረግ አጠቃላይ የፎርጂ አውታር መረቡን ወደ 1200 ከተሞች ወይም 82.2 በመቶ ያሳደገ ሲሆን የ5G አገልግሎትን ደግሞ በ33 ከተሞች ማድረስ ተችሏል። ይህም ተጨማሪ 10.2 ሚሊዮን የሞባይል ደንበኞችን ማስተናገድ የሚያስችል አቅም መፍጠሩ ተገልጿል። በተመሳሳይ 195 አዳዲስ የገጠር ቀበሌዎችም የኔትወርክ ተጠቃሚ ሆነዋል። በዲጂታል ፋይናንስ ዘርፍ የቴሌብር ደንበኞች ቁጥር 60.59 ሚሊዮን የደረሰ ሲሆን በበጀት ዓመቱ በቀን በአማካይ 11 ቢሊዮን ብር በአጠቃላይ ደግሞ 4.19 ትሪሊዮን ብር የገንዘብ ዝውውር ተካሂዶበታል። የፋይናንስ ተደራሽነትን ለማረጋገጥ በተከናወነው ስራም 19.72 ሚሊዮን ደንበኞች የዲጂታል ብድር አገልግሎት ማግኘት ችለዋል። በሌላ በኩል ተቋሙ በበጀት ዓመቱ 195 አዳዲስ አገልግሎቶችን ጨምሮ በአጠቃላይ 475 የሚደርስ ምርትና አገልግሎቶችን ለደንበኞች ያቀረበ ሲሆን ደንበኞች አገልግሎቶችን እንዴት መጠቀም እንዳለባቸው የሚያስገነዝብ ከስተመር ኤዲኬሽን የተሰኘ አዲስ አሰራር መተግበር መጀመሩን ዋና ስራ አስፈጻሚው አብራርተዋል። ኢትዮ ቴሌኮም በበጀት ዓመቱ 73.51 ቢሊዮን ብር ታክስ ለሀገር ገቢ ያደረገ ሲሆን በአሁኑ ወቅት የሰራተኞቹ ቁጥር 44757፣ የንግድ አጋሮቹ ደግሞ 519810 ደርሰዋል። ከዚህ ባለፈም ተቋሙ በዘመን ገበያ 21.7 ሚሊዮን የዲጂታል ሽያጭ ያከናወነ ሲሆን ለ21.2 ሚሊዮን ዜጎች የብሔራዊ መታወቂያ ምዝገባ ማካሄዱ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወነ የሚገኘው ሀገራዊ ምክክር ጉባኤ በዛሬው ዕለት ቀጥሎ ውሏል። ከሐምሌ 13 2018 ጀምሮ ተመካካሪዎች 50 ተመካካሪዎችን በያዙ ንዑስ ቡድኖች በመከፋፈል በተመደቡበት አጀንዳዎች ላይ መመካከር መጀመራቸው ኮሚሽኑ መግለጹ የሚታወስ ነው። በዚህ መሰረት በእያንዳንዱ ንዑስ ቡድን 50 ተመካካሪዎችን የያዙ 80 አነስተኛ ቡድኖች ሲወያዩ መቆየቱን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለጋዜጠኞች በሰጡት መግለጫ ተናግረዋል። ለምክክሩ አመቺነት ሲባልም ኮሚሽኑ ባስቀመጠው አሰራር መሰረት 50 ተመካካሪዎች ባሉበት ቡድን ውስጥ ተሳታፊዎች 10 የምክክር ሂደቱን በአግባቡ ሲያከናውኑ ቆይተዋል። በዛሬው ዕለት ደግሞ ኮሚሽኑ በተለያዩ መመዘኛዎች መልምሎ ያሰማራው የባለሙያዎች ስብስብ በምክክር አጀንዳ ርዕሰ ጉዳዮች ላይ ሳይንሳዊ ገለጻዎችን አድርገዋል። ተነጋግረው ተደማምጠው
ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። በዛሬው ዕለት ደግሞ ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የዋሉት። ሂደቱ ተመካካሪዎች ስለተለያዩ ርዕሰ ጉዳዮች ያላቸውን አመለካከት፣ ስጋት፣ ፍላጎት እንዲሁም ተስፋ እርስ በርስ ግንዛቤን እንዲገነቡ መደላድል ፈጥሯል ብለዋል። በነገው ዕለት ተሳታፊዎች በ50 ቡድኖቻቸው ተመልሰው የምክክር ሂደቱ እንደሚቀጥል ገልጸዋል። ይሄ ካለቀ በኋላ ከነገ ጀምሮ እንደገና ወደ 50 ላይ ይሄዱና እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። የሀገራዊ ምክክር ጉባኤ በቀጣይ ቀናትም የሚቀጥል ነው። የአፍሪካ ልማት ፈንድ በኢትዮጵያና በደቡብ ሱዳን የአየር ንብረት ለውጥ ለመቋቋም ለንጽህና አገልግሎትና የምግብ ምርትን ለማሳደግ የሚውል ድጋፍ አጸደቀ። የአፍሪካ ልማት ፈንድ የዳይሬክተሮች ቦርድ በኢትዮጵያና በደቡብ ሱዳን በሚገኘው ተጋላጭ ማህበረሰቦች ዘንድ የአየር ንብረት ለውጥ የመቋቋም አቅምን ለማጠናከር የውሃ ዋስትናን ለማሻሻል እና የምግብ ምርትን ለማሳደግ ያለመ የ9.3 ሚሊዮን ዶላር እርዳታ አጽድቋል። የአፍሪካ ልማት ባንክ ባወጣው መግለጫ እንዳሳወቀው ክላይሜት ፕሩፍ ዋተር ፎር ፉድ ፕሮጀክት በኢትዮጵያ ጋምቤላ ክልል እና በደቡብ ሱዳን ዩኒቲ ስቴት ለሚገኙ ተጋላጭ ማህበረሰቦች አስፈላጊ ድጋፍ ለመስጠት የተዘጋጀ የተቀናጀ የውሃና ግብርና እንቅስቃሴ ነው። እነዚህ አካባቢዎች ለምግብ ዋስትና እጦትና ለሰዎች መፈናቀል ምክንያት ለሆኑት ጎርፍን ጨምሮ ለከባድ የአየር ንብረት ሁኔታዎች የተጋለጡ ናቸው። የባንኩ የምስራቅ አፍሪካ ቀጠናው የውሃ ዋስትናና ንጽህና ስራ አስኪያጅ መኩሪያ አስፋው የአየር ንብረት ለውጥ ድንበር አያውቅም፣ የእኛም መፍትሄ ድንበር ሊኖረው አይገባም ብለዋል። ይህ ፕሮጀክት ማህበረሰቦች አቅማቸውን አሳድገው እንዲነሱ ለማስቻል የውሃ ዋስትናን፣ የአየር ንብረትን የሚቋቋም ግብርናንና ጠንካራ የሀገር ውስጥ ተቋማትን ያጣመረ ነው። ዛሬ በዘላቂ ስርዓቶች ላይ ኢንቨስት በማድረግ ለቀጣይ ዓመታት ለጤናማ ቤተሰቦች የበለጠ ምርታማ ለሆኑ እርሻዎችና ለጠንካራ የሀገር ውስጥ ኢኮኖሚ እድሎችን እየፈጠርን ነው ብለዋል። ማህበረሰቦች በትምህርት ቤቶችና በህዝባዊ ተቋማት ውስጥ ከሚገነቡ አዳዲስ የንጽህና መስጫዎች፣ ከተሻሻሉ የንጽህና አገልግሎቶችና በሴቶች ከሚመሩ የሀገር ውስጥ የውሃ አስተዳደር ኮሚቴዎች ተጠቃሚ ይሆናሉ ተብሏል። አብዛኞቹ አርሶ አደሮችም የተፈጥሮ ሀብትን እየጠበቁ ምርታማነትን የሚጨምሩ የተሻሻሉ ዘሮች፣ የግብርና ኤክስቴንሽን አገልግሎቶች፣ የማሳያ እርሻዎች እና የአየር ንብረትን የሚቋቋሙ ቴክኖሎጂዎችን ያገኛሉ ተብሎ እንደሚጠበቅ ተገልጿል። ፕሮጀክቱ በሰፊ የዛፍ ተከላ፣ የወንዝ ተፋሰሶችን በማደስና ስነ ምህዳርን በማጠናከር የተበላሹ መሬቶችን ይመልሳል ተብሏል። በጅግጅጋ ከተማ በደረሰ የትራፊክ አደጋ የ7 ሰዎች ሕይወት አለፈ። በሶማሌ ክልል መቀመጫ ጅግጅጋ ከተማ በደረሰ የትራፊክ አደጋ የ7 ሰዎች ሕይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ እንዳመላከተው አደጋው የደረሰው ረቡዕ ሐምሌ 15 2018 ምሽት ላይ ነው። አደጋው የደረሰው በካራማራ ክፍለ ከተማ ልዩ ስሙ 10ኛ ሰፈር ተብሎ በሚጠራው አካባቢ ሲሆን በአደጋው ሕይወታቸው ካለፉ 7 ሰዎች መካከል 5ቱ ወንዶች እንዲሁም 2ቱ ደግሞ ሴቶች መሆናቸውን የክልሉ ፖሊስ ኮሚሽን የትራፊክ አደጋ ምርመራ ክፍል ኃላፊ ኮማንደር አይድሩስ ገልጸዋል።
ኃላፊው አደጋውን ያደረሰው የሰሌዳ ቁጥሩ 385725 ኢቲ የሆነ ሲኖትራክ የጭነት ተሽከርካሪ እንደሆነ ገልጸው የአደጋው መንስኤና የደረሰውን አጠቃላይ ውድመትን የፖሊስ ምርመራ እያደረገ እንደሚገኝ ገልጸዋል። በአደጋው ጉዳት የደረሰበት ሕፃን ወደ ሕክምና ተቋም የተወሰደ ሲሆን በአሁኑ ወቅት አስቸኳይ የሕክምና እርዳታ እየተደረገለት ይገኛል ተብሏል። አደጋው ተከትሎ የክልሉ ርዕሰ መስተዳድር ሙስጠፋ ሙሐመድ የተሰማቸውን ጥልቅ ሐዘን ገልጸዋል። በክልሉ በዚህ ሳምንት ቀብሪ በያህ ወረዳ በደረሰ የተሽከርካሪ አደጋ የ12 ሰዎች ሕይወት አልፏል። የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ስፍራ ተደርምሶ ተጨማሪ የ3 ሰዎች ሕይወት ማለፉ ተገልጿል። በሶማሌ ክልል ባለፈው ሳምንት መጨረሻ በተመሳሳይ በደረሰው የትራፊክ አደጋ 3 ሰዎች ላይ ከባድ ጉዳት ደርሷል። ይህን ተከትሎ በመቃብር ስፍራ የደረሰውን አደጋ ተከትሎ ከሟቾች በተጨማሪ ከ10 በላይ ሰዎች ላይ ጉዳት መድረሱ ይታወሳል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተ እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአፍሪካ ልማት ፈንድ በኢትዮጵያና በደቡብ ሱዳን የአየር ንብረት ለውጥን ለመቋቋም ለንጽህና አገልግሎትና የምግብ ምርትን ለማሳደግ የሚውል ድጋፍ አጸደቀ። ከቆይታ በኋላ በጋዛ የጽንስ ማጨናገፍ ምጣኔ በከፍተኛ ሁኔታ መጨመር ወሊድን በመከልከል የዘር ማጥፋት ወንጀል እየተፈጸመ ነው በሚል ስጋት ደቅኗል ተብሏል። እንመለስበታለን፣ ይጠብቋል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ሞት ቁጥር ከ1000 አለፈ። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተውና እስካሁን ከተመዘገቡት ሁሉ በከፍተኛ ፍጥነት እየተስፋፋ በሚገኘው የኢቦላ ወረርሽኝ ምክንያት የሞቱት ሰዎች ቁጥር ከ1000 በላይ ማለፉን ያስታወቀው የአፍሪካ የበሽታዎች መቆጣጠሪያና መከላከል ማዕከል አፍሪካ CDC ነው። የአፍሪካ የበሽታዎች መቆጣጠሪያና መከላከል ማዕከል ዋና ዳይሬክተር ዣን ካሲያ በጋና በተካሄደው የጤና ጉባኤ ላይ እንደተናገሩት በግንቦት ወር ቡንዲቡጊዩ የተሰኘው የቫይረሱ ዝርያ ከተከሰተ ወዲህ 1031 ሰዎች መሞታቸው ተረጋግጧል። እየሞቱ ያሉት ሰዎች ናቸው ያሉት ካሲያ እየሞቱ ያሉት ክትባት፣ መድኃኒትና የገንዘብ ድጋፍ ስለሌለን ነው ሲሉ የገጠማቸውን ፈተና አስረድተዋል። በዓለም አቀፍ የጤና ድርጅት መረጃ መሰረት በጎረቤት ሀገር ኡጋንዳም 2 ሰዎች በቫይረሱ ምክንያት ሕይወታቸውን አጥተዋል። የዲሞክራቲክ ኮንጎ ጤና ሚኒስቴር መረጃ እንደሚያመላክተው በአካላዊ ንክኪና በሰውነት ፈሳሾች የሚስፋፋው የኢቦላ ወረርሽኝ እስከ ሳምንቱ መጀመሪያ ድረስ 2473 ሰዎችን አጥቅቷል። ሚኒስቴሩ አክሎም ቢያንስ 737 ታካሚዎች በአሁኑ ወቅት በለይቶ ማቆያ ወይም በሆስፒታል እንደሚገኙ ገልጿል። የኮንጎ ወረርሽኝ በሰሜን ምስራቅ ኢቶሪ ግዛት በርካታ ሰዎች መሞታቸው ከተመዘገበ በኋላ ግንቦት 15 ወረርሽኝ ተብሎ የታወጀ ነው። ከዚያ ጊዜ ጀምሮ የሟቾች ቁጥር በታሪክ ከተመዘገቡት ማናቸውም የኢቦላ ወረርሽኞች ይልቅ በከፍተኛ ፍጥነት ጨምሯል። የምዕራብ አፍሪካ ሀገራት ኢኮኖሚያዊ ማህበረሰብ በቀጣይ ዓመት አንድ የጋራ ገንዘብ ለመጀመር ያለውን እቅድ በድጋሚ አረጋገጠ። የምዕራብ አፍሪካ ሀገራት ኢኮኖሚያዊ ማህበረሰብ አንድ የጋራ ገንዘብ በስራ ላይ ለማዋል የያዘውን እቅድ እንደገፋበት ዳግም ማረጋገጫ ሰጥቷል። የምዕራብ አፍሪካ ሀገራት ኢኮኖሚያዊ ማህበረሰብ መገበያያውን ተግባራዊ ያደርጋለሁ ያለው በሚቀጥለው ዓመት ነው። ነገር ግን ህብረቱ የዋጋ ንረት፣ የዕዳ መጠንና የገንዘብ ነክ መረጋጋትን የመሳሰሉ መስፈርቶችን አስቀድመው የሚያሟሉ ሀገራት ቀድመው እንዲቀላቀሉ የሚያደርግ ደረጃ በደረጃ የሚተገበር አካሄድን እንደሚመርጥ ገልጸዋል። ይህ የድርጅቱ እቅድ ይፋ የተደረገው በሴራሊዮን በተካሄደው የኢኮዋስ የሀገራትና የመንግስታት መሪዎች ስብሰባን ተከትሎ ነው። ኢኮ የሚል ስያሜ የተሰጠው ይህ የጋራ ገንዘብ ቀጠናዊ ውህደትን ለማጠናከርና ዘላቂና አሳታፊ እድገትን ለመደገፍ የቀረበ ነው።
አፍሪካ ኒውስ እንደዘገበው የኢኮ የንግድ ምልክት ህጋዊ ምዝገባ መደረጉ እንደ መልካም እርምጃ የሚወሰድ ቢሆንም የሲኤኤፍኤ ፍራንክ የሚጠቀሙት የምዕራብ አፍሪካ ኢኮኖሚ እና የገንዘብ ህብረት አባላት ገና ከመጀመሪያው ይካተታሉ ወይ የሚለውን ጨምሮ በርካታ አስፈላጊ ጥያቄዎች አሁንም ምላሽ አላገኙም። የሲኤኤፍኤ ፍራንክ በ14 የአፍሪካ ሀገራት ጥቅም ላይ የሚውሉ የሁለት አህጉራዊ የጋራ ገንዘቦች ማለትም የምዕራብ አፍሪካ ሲኤኤፍኤ ፍራንክ እና የመካከለኛው አፍሪካ ሲኤኤፍኤ ፍራንክ ስያሜ ነው። እንደ አውሮፓውያን አቆጣጠር በታህሳስ 1945 በፈረንሳይ የተቋቋመው ይህ ገንዘብ መንበሩ ከዩሮ ጋር የተያዘ ሲሆን ዋስትናውም በፈረንሳይ ግምጃ ቤት የሚሸፈን ነው። ኢኳስ እንደሚለው ከሆነ በተለይ ስለ ወደፊቱ ማዕከላዊ ባንክ፣ ስለ ውሳኔ አሰጣጥ ህጎችና የትኞቹ ሀገራት አስቀድመው እንደሚጀምሩ አሁንም በስምምነት ላይ መድረስ የሚያስፈልጋቸው በርካታ ጉዳዮች አሉ። መገበያያው በተመለከተ ምክክርና ውይይቶች አሁንም የቀጠሉ ሲሆን ከታህሳስ 2026 ጉባኤ አስቀድሞ ስብሰባ ይካሄዳል ተብሎ ይጠበቃል። የቀድሞ የሴኔጋል መሪ ማኪ ሳል እና ተፎካካሪያቸው የተባበሩት መንግስታት ድርጅትን ለመምራት ለሚደረገው ፉክክር የቴሌቪዥን ክርክር ሊያደርጉ ነው። ለተባበሩት መንግስታት ድርጅት ዋና ጸሐፊነት የቀረቡት 6 እጩዎች ወሳኙ መደበኛ የምርጫ ሂደት ከመጀመሩ አንድ ሳምንት አስቀድሞ በዛሬው ዕለት በድርጅቱ ጠቅላላ ጉባኤ አዳራሽ ውስጥ ክርክር ያደርጋሉ ተብሎ ይጠበቃል። በምርጫ ቅስቀሳው እስካሁን ድረስ ግልጽ የሆነ ቅድመ ግምት ያገኘ እጩ መሪ ያልተገኘ ሲሆን ክርክራቸው በብሉምበርግ ቴሌቪዥን ሽፋን ያገኛል። ለ90 ደቂቃ በሚቆየው ክርክር እጩዎቹ ከዲፕሎማቶች፣ ከተባበሩት መንግስታት ድርጅት ሰራተኞችና ከሲቪል ማህበረሰብ ተወካዮች ለሚቀርቡላቸው ጥያቄዎች ምላሽ ይሰጣሉ። ተሰናባቹ ዋና ጸሐፊ አንቶኒዮ ጉተሬዝን ለመተካት በውድድሩ ላይ የሚሳተፉት የቀድሞ የሴኔጋል ፕሬዝዳንት ማኪሳል፣ የቺሊዋ ሚሼል ባችሌት፣ የኢኳዶሯ ማሪያ ፈርናንዳ ኤስፒኖሳ፣ የአርጀንቲናዋ ፍራኤል ግሮሲ፣ የኮስታሪካዋ ሬቢካ ግሬስፓና እና የጉያናዋ ካሮሊን ሮድሪገስ በርኬት ናቸው። እጩዎች የዛሬውን ክርክር ከማድረጋቸው በፊት ከ193ቱ የተመድ አባል ሀገራት ተወካዮች የቀረቡላቸውን የ3 ሰዓታት ጥያቄዎች አስተናግደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊን ለመምረጥ የሚደረገው የድምፅ አሰጣጥ በሚስጥር የሚሰጥ ነው። በዚህም ሐምሌ 24 የጸጥታው ምክር ቤት 15 አባላት የመጀመሪያው ዝግና ሚስጥራዊ ድምፅ ይሰጣሉ። ይህ የመጀመሪያው የቅድመ ምርጫ ድምፅ አንዱ እጩ ከድርጅቱ 5 ቋሚ አባላት ውድቅ ምንም እክል ሳይገጥመው የሚፈለገውን 9 ድምፅ ማግኘት እስኪችል ድረስ የሚቀጥል ነው። የተመረጠው እጩ ስም ከመደበኛው ሹመት በፊት ለጠቅላላ ጉባኤው ይላካል። በምርጫው አሸናፊ የሚሆኑት ግለሰብ በመጪው የአውሮፓውያን አዲስ ዓመት መጀመሪያ ቀን ኃላፊነታቸውን ይረከባሉ። ቲአርቲ እንዳወጣው ዘገባ በዚህ ምርጫ መልክዓ ምድርን መሰረት በማድረግ የላቲን አሜሪካ ሀገራት በአሁኑ ዙር ለእኛ ይገባናል በሚል ለኃላፊነት ጥያቄ እያቀረቡ ይገኛሉ። በርካታ ሀገራት ደግሞ ለመጀመሪያ ጊዜ ሴቶች ቦታውን ሊይዙት ይገባል በማለት ጥሪ እያቀረቡ ነው። በጋዛ የጽንስ ማጨናገፍ ምጣኔ በከፍተኛ ሁኔታ መጨመር ወሊድን በመከልከል የዘር ማጥፋት ወንጀል እየተፈጸመ ነው በሚል ስጋት ደቅኗል ተባለ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። አንድ ከፍተኛ የፍልስጤም የሕክምና ባለስልጣን እንደ ኤሮፓውያን አቆጣጠር በ2026 የመጀመሪያዎቹ 6 ወራት ውስጥ በፍልስጤም ጋዛ ውስጥ 3958 የጽንስ ማቋረጥ አጋጣሚዎች መመዝገባቸውን ይፋ አድርገዋል። የእስራኤል የዘር ማጥፋት እርምጃ የእናትነትና የመራቢያ አካላት ጤና እንክብካቤን ማዳከሙን በቀጠለበት በዚህ ወቅት የተመዘገበውን አሃዝ እጅግ ከፍተኛ እና ታይቶ የማይታወቅ ነው ብሎታል። በጋዛ የፍልስጤም የሕክምና እርዳታ ማህበር ዳይሬክተር በመሆን የሚሰሩት ዶክተር ባሳም ዛቁት ለዚህ ቁጥር መጨመር ምክንያቱ በነፍሰ ጡር እናቶች ላይ የተጣሉት ከባድ ሁኔታዎች ማለትም ተደጋጋሚ መፈናቀል፣ በአስቸጋሪ መንገዶች ላይ የሚደረግ አደገኛ ጉዞ፣
በቂ ያልሆነ መጠለያ፣ የንጽህና እጦት እና በእስራኤል ጥቃቶች ምክንያት የሚፈጠር ያልተቋረጠ ፍርሃት መሆናቸውን ጠቁመዋል። ዶክተር ዛቁት አክለውም የሙቅ ውሃ እና የንጽህና መጠበቂያዎች እጥረት፣ በተጨናነቁ የተፈናቃይ መጠለያዎች ውስጥ የበሽታዎች መዛመት እንዲሁም አስተማማኝ እና የተረጋጋ የሕክምና አገልግሎት ማጣት የደረሰበትን ደረጃ አጉልተው አሳይተዋል። ሚድል ኢስት ሞኒተር እንደዘገበው የመድኃኒቶች፣ የምርመራ መሳሪያዎች እና የላቦራቶሪ ቁሳቁሶች ከባድ እጥረት በጋዛ የቀሩት የጤና ተቋማት በርካታ አስፈላጊ የሚባሉ አገልግሎቶችን መስጠት እንዳይችሉ አድርገዋቸዋል። ከጋዛ ጤና ሚኒስቴር የተገኙ ሌሎች አሃዞች እንደሚያሳዩት በሚያዝያ ወር ብቻ የተመዘገበው የጽንስ ማቋረጥ 921 ሲሆን ወሊድ ደግሞ 2004 ነው። ይህም ለእያንዳንዱ 1000 ልደት በግምት 460 የጽንስ ማቋረጥ አጋጣሚዎች እንደሚከሰት አመላካች ነው። አሃዙ በተለመደው ሁኔታ ከሚታወቀው መጠን በ3 እጥፍ ያህል ብልጫ አለው። የጋዛ የሰብአዊ መብቶች ማዕከል የእስራኤል ፖሊሲዎች እና ወታደራዊ እርምጃዎች በጋዛ በሚገኙ ፍልስጤማውያን መካከል ልደትን ለመከልከል ሆን ተብሎ የተደረጉ ስለመሆናቸው ገለልተኛ ዓለም አቀፍ ምርመራ እንዲደረግ ጥሪ አቅርበዋል። የዘር ማጥፋት ወንጀል መከላከል ድንጋጌ አንቀጽ 2 በአንድ የተጠበቀ ማህበረሰብ ውስጥ ልደትን የመከልከል ኢላማ ያላቸው እርምጃዎች መጫን ከዘር ማጥፋት ወንጀል ድርጊቶች አንዱ እንደሆነ ይገልጻል። በሰብአዊ መብት ሐኪሞችና በቺካጎ ዩኒቨርሲቲ በጥር ወር የቀረበ ሪፖርት እንዳመለከተው እንደ አውሮፓውያን አቆጣጠር በ2025 የመጀመሪያ አጋማሽ ከ2600 በላይ የጽንስ ማቋረጥ አጋጣሚዎች ከተመዘገቡት ልደቶች ጋር ሲነጻጸር በ2022 ተመሳሳይ ወቅት ከነበረው የ41 በመቶ ቅናሽ አሳይተዋል። አጥኚዎች ጉዳቱን በጤና ተቋማት ላይ ከተፈጸሙ ጥቃቶች፣ በምግብ እና በሕክምና አቅርቦቶች ላይ ከተጣሉ ገደቦች እና ከከባድ የምግብ እጥረት ጋር አያይዘውታል። የተባበሩት መንግስታት ድርጅት የህዝብ ቁጥር ፈንድ በተመሳሳይ መልኩ ከባድ የምግብ እጥረት፣ የስነ ልቦና ጉዳት እና የጤና አገልግሎቶች ውድመት በነፍሰ ጡር እናቶች እና አዲስ በሚወለዱ ህጻናት ላይ አደጋ እያስከተለ መሆኑን አስጠንቅቀዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። መሐመድ ንጉስ አብዱ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።